ምዕራፍ 62 ክፍል 22 ወደ ቀደመው ነገራችን እንመለስ። አባታችን ተክለ ሃይማኖት ካረፈ 57ኛው ዓመት በተፈጸመ ጊዜ የካቲት 19 ቀን ለብፁዕ አባታችን ለሕዝቅያስ ብርሃን ለብሶ በመንፈቀ ሌሊት ብፁዕ አባታችን ተክለ ሃይማኖት በሕልም ተነጋገረው። ወዳጄ ሕዝቅያስ ወይ ሰላም ላንተ ይሁን። ጌታዬ በኋለኛው ዘመን ስለዚህ ስፍራ ልጆችህ ሥጋህን ያፈልሳሉ ያለኝ ዘመን እንሆ ደርሷልና አጥንቴንና ሥጋዬን ትዳስስ ዘንድ ጌታዬ እነሆ አንተን መርጧልና ለምን ትዘገያለህ? አለው። አሁንም ተነስተህ ልጆችን ሁሉ ቆጠራቸው እስከምፈልስበትም በግንቦት 12 ቀን ይሄውም የእግዚአብሔር የትንሣኤው በዓል ቀን በሚሆን በወዳጁም በቅዱስ ሚካኤል በዓል ከቅርብና ከሩቅ ይሰብሰቡ። እናንተም በምስጋናና በጸሎት መንፈሳዊ በዓልን አድርጉ። እኔ ኃጥኡ በሞትኩበት ቀን ለምስጋና ሁሉ ጌታ የሰማይ መላእክት ደስ ብሏቸው ምስጋና እንዲያቀረቡ እንደ ዕረፍቴም ቀን ብዙ ምስጋና አድርጉ። በሰማይ ላለ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰውን ለወደደው ሰላም ይሁን እያሉ ደስ እንደተሰኙ ለእናንተም ለልጆቼ ደስታችሁ እንደ ዕረፍቴ ቀን ይሁን። በዚያች ቀን አባቴ ተክለ ሃይማኖት የሚለኝ ሁሉ በፍልሰቴ ቀን ይምጣ፣ መንፈሳዊንም በዓል ያድርግ። እኔና ሚካኤል ልጄ ወዳጄ ፊልጶስም ስለ እኔ ፍቅር የተሰበሰቡትን ሕዝብ ልንባርክ አብረን እንመጣለን። ከዚህም ብዙ ነገር ልንጽፈው የማንችለውን ተናገረ። መጽሐፍ የምንሰውረውም የምንገልጸውም አለ እንዳለ። ከዚህም በኋላ አባታችን ሕዝቅያስ ተባረከ። አባቴ ፈቃድ ይሁን። ዳግመኛም አባታችን የምንመጣበትን ጊዜ እወቅ፣ አጽሜንም በታቦቱ መንበር ፊት 3 ጊዜ አዙረው አለው። ያን ጊዜውንም የጠፋው መብራት ይበራል። የምንመጣበትን ጊዜ በዚህ እወቅ። ይህ ምልክት እስከ ዘላለም ይሁን። መምጣትም በወደድኩ ጊዜ የጠፋው መብራት ይበራል። የምመጣበትም ጊዜ ለልጅ ልጅ በዚህ ያውቃሉ። በእውነት ለዘላለም ድንቅ ሰሪውን ያመሰግኑታል። ይህንን ብሎ ተሰወረ። አባ ሕዝቅያስም ከዚህ በኋላ ይህንን ተቀብሎ የተበተኑትን ልጆቹን አንድነት እንዲሰበሰቡ የአባታቸውን ሥጋ ከዋሻው ወደ ታላቁ ቤተ ክርስቲያን ታፈልሱ ዘንድ የተክለ ሃይማኖት ልጆች የምትባሉ ሁላችሁ ኑ ተሰብሰቡ ብሎ በየሀገሩ መልእክተኛ ላከ። ይኸውም በአብ በወልድ በመንፈስ ቅዱስ በአባታችንም በተክለ ሃይማኖት ፈቃድ ሆነ። ወደ ፍልሰቱ በዓል ዛሬ ያልመጣ በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም፣ እሱም ልጄ አይለውምና አለ። ይህንን ሰምተው የብፁዕ አባታችን ተክለ ሃይማኖት ልጆች ከምስራቅና ከምዕራብ ከሰሜንና ከደቡብ ከሩቅና ከቅርብ ቦታ እስኪጠባቸው ተሰበሰቡ። 12ቱ መምህራን የወረቡ አገር አኖሪዎስ፣ የፈጠጋር ማትያስ፣ የእናርት ዮሴፍ፣ የሞረቱ አኖሪዎስ፣ የመርሃ ቤቴ መርቆሪዎስ፣ የጽላልሹ ታዲዮስ፣ የወገጉ ሳሙኤል፣ የወንጁ ገብረ ክርስቶስ፣ የዳሞቱ አዲሃኔ፣ የክልአቱ ኢዮስያስ፣ የመሃግሉ ቀውስጦስ ከፊልጶስም ጋር የተሰበሰቡት አባታችንን ሕዝቅያስን ተገናኙት። ከዚህም ግንቦት 12 ቀን ያን ጊዜ ሰርቀ ወርሁ ከአክፍለት በዓል ጋር አንድ ሆነ። ይኸውም የጸሎተ ሐሙስ ጊዜ የሥርዓት ፍጻሜ የሚሆን በዓለ ረክብ ነው። ለደቀ መዛሙርቱ ሥጋውን ደሙን ጌታ በሰጣቸው ጊዜ በሚያዝበት በዚያች ሌሊት ጸሎትን ምስጢርንም ሁሉ አደረገ። ከሙታንም ከተነሳ በኋላ የቁርባኑን ምስጢር ሥርዓት በረክብ ፈጸመላቸው። ክፍለት ማለት ከፋሲካና ከበዓለ ሀምሳ መካከል ማለት ነውና፣ ረክብም ማለት ጌታ ለደቀ መዛሙርቱ ያለ 3 ቀን አልታያቸውም ነበር። ቶማስ ባመነ ጊዜ እሁድ ቀን ወደ ዱር ሲሄዱ በረክብ ተገናኛቸው። የምስጢሩንም ሥርዓት አደረገላቸው። በ40ኛው ቀን ከነሱ ጋር ምሳ ሲያደርግ ደመና ነጥቆ ወሰደው። የሚካኤል በዓል ከብፁዕ አባታችን ፍልሰት ጋር አንድ ሆነ። ከብፁዕ አባታችን በሕይወቱ ዘመን እንደ ሚዜና እንደ ባልንጀራ ይዋደዱ ነበርና፣ መስዋዕትም በሚያቀርብበት ጊዜ አባታችን ተክለ ሃይማኖት በየሀገሩ ሁሉ በሚያስተምርበት ጊዜ ሚካኤል ህብስቱን ከሰማይ ያመጣል። አባታችን ተክለ ሃይማኖትም ይቀድሳል። ሚካኤል እንደ ዲያቆን ተንሥኡ ይላል። አባታችን ሰላም ለኩልክሙ ይል ነበር። ህብስቱንም ፈትቶ የክርስቶስ ንጹሕ ሥጋውን ክቡር ደሙን በስሙ ላመኑ ሕዝብ ይሰጣቸዋል። ስለዚህም የብፁዕ ተክለ ሃይማኖት የፍልሰቱ በዓል ከሚካኤል በዓል ጋር አንድ ሆነ። ለዘላለም በረከታቸውን እግዚአብሔር ይስጠን፣ አሜን። ከዚህ በኋላ 12ቱ መምህራን ተነስተው ከአባታቸው ከሕዝቅያስ ጋር ወደ ዋሻው ሄደው የብፁዕ አባታችንን መቃብር ቆፍረው ከመግነዙ ጋር የተጣበቀውን አጽሙን አገኙት። በተቀበረ በ57 ዓመቱ አስከሬኑ ዕለት የተገነዘ ይመስል ነበር። መዓዛውም እንደ ሽቶ ይሸት ነበር። በቀኙና በግራው መስቀሎች ተተክለው ነበር። የወረብ አገር አኖሪዎስም የአባቴን አጽም በመሸከም ከኔ በፊትስ ከኔ በኋላስ ማንም አይቀድመኝም ብሎ ከመካነ መቃብሩ ገባ። መስቀሉንም ከትራሱ በኩል አንስቶ ለአባታችን ለሕዝቅያስ ሰጠው። ለማውጣትም በወደዱ ጊዜ አጽሙ ረገፈ። ከጾም ብዛት የተነሳ በሕይወቱ ዘመን ሥጋው አልቆ ነበርና አባታችን አኖሪዎስም እግዚአብሔር እንዲህ ያድርገኝ ብሎ መግነዙን ሳመው። አዲስ በፍታም አምጥተው አጥንቱን ለቅመው በትንሽ ሳጥን አገቡት።
መግነዙንም ትንሽ ትንሽ አድርገው ቀደዱት። ብዙ ተአምራትም አደረገ። መሬቱንም ለመዝገን ባልንጀራቸውን እስከ መርገጥ ደርሰው ታላቅ መጨናነቅ ሆነ። አንዱንም ሰው ጉልበቱን ረግጠው ሰበሩት። የብፁዕ አባታችንን መግነዝ ባስነኩት ጊዜ ግን ዳነ። ከዚህ በኋላም 12ቱ መምህራን ወደ ቤተ ክርስቲያን ገብተው ሳንቃውን ዘግተው ከሕዝቡም ብዛት የተነሳ መብራቱን አጥፍተው አጽሙን 3 ጊዜ በመንበሩ አዞሩት። አባታችንም መጣ፣ መብራቱን በራ። ሚካኤልና ፊልጶስም አባታችንን ተከትለውት ነበሩ። አጽሙንና ሥጋውን እስኪቀብሩ ድረስ በመንበሩ ላይ ተቀመጡ። ሕዝቡንም ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚያም መምህራኑ ተስማምተው በደስታ በዓሉን አክብረው ወደ ቤታቸው ገቡ። በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችንን የሚያቃልልልንን ይህንን አባታችንን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስንም እንመነው ለዘላለም በእውነት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው። አባታችን ሆይ በበዓልህ ቀን መታሰቢያን የሚያደርጉትን ስምህን የሚጠሩትን የዚያችንም ቦታ ልጆች ሁሉ ሴቶችንም ወንዶችንም የገድልህንም መጽሐፍ የሚሰሙትን አስባቸው። አባታችን ጠብቃቸው። አባታችን ባርካቸው። በእውነት በፍልሰትህ ጊዜ 12ቱን መምህራን ግንቦት 12 ቀን እንደሰበሰብሃቸው እንዲሁም ከጻድቃን ከሰማዕታት ሁሉ ጋራ በመንግሥተ ሰማያት ለመሰብሰብ አብቃን በእውነት ለዘላለም አሜን። አሌሉያ አሌሉያ አሌሉያ። የሐዋርያት ማህበር የምትሆን የቅድስት ቤተክርስቲያን አምዷ መሰረቷ የሚሆን የአባታችን የብፁዕ ተክለ ሃይማኖት ይህች የፍልሰቱ መጽሐፍ ተገለጠች። በአብ በወልድ በመንፈስ ቅዱስ ማኅተም ታትባ ወጣች። ብፁዕ አባታችን ተክለ ሃይማኖት የሸዋ ሀገር መነኮሳት መጀመሪያቸው በመልአኩ እጅ የምንኩስናውን ልብስና አስኬማውን እንደተቀበለ እንደ እንጦንስ አስኬማ ጀማሪያቸው የሚሆን ገድሉን የሚናገር መጽሐፍ ተተረጎመ። ብፁዕ አባታችን የምንኩስናውን ሥራ ከአባታችን በጸሎተ ሚካኤል ተማረ። ኢየሱስ ክርስቶስም እንዳዘዘው ቆቡን ከአባ ዮሐኒ ቀሚሱን ከኢየሱስ ሞዐ ተቀበለ። እሱም ደግሞ ለሸዋ ሀገር የምንኩስናውን ቀንበር ሰጠ። ስለዚህም ለመነኮሳት ሁሉ አባታቸው ሆነ። እነሆ የገድሉ መጽሐፍ ከሶከርና ከማር የሚጥም ከወርቅና ከብር ከጳዚዮንና ከሰምፔር የሚመረጥ የልጆቹ ሁሉ የዝናቸው መጽሐፍ ተተረጎመ። የብፁዕ አባታችን የገድሉ መጽሐፍ ደስ ያላቸውም የልጆቹ የዝናቸው መጽሐፍ ተተረጎመ። ስራቸውም እንዲሁ እንደ አባቶቻቸው ነው። በጎ ዛፍ መልካም ቅጠል ያወጣልና በጎም አበባ በጎ ፍሬ ያፈራል። ዛፍ ከፍሬው ይታወቃልና። እነሆ የከበረ ዛፍ አባታችን ተክለ ሃይማኖት እነሆ በፍሬው ታወቀ። ፍሬውም ይህ ነው። ትጉህ አባ ኤልሳ፣ ተጋዳይ ፊልጶስ፣ የገድል አርበኛ ሕዝቅያስ፣ ደስ ያለው አባ ቴዎድሮስ፣ የዋህ አባ ዮሐንስ። ገድላቸውንና ስማቸውን የጠራናቸው እኒህ ናቸው። ያልጠራናቸውን ግን ቁጥራቸውን እግዚአብሔር ያውቃል። የሰማይን ከዋክብት ማን ቆጠራቸው? የባህርን አሸዋስ ማን ሰፈረው? ከእግዚአብሔር ብቻ በቀር የሚያውቅ የለምና። እንዲሁም የቡሩክ የተክለ ሃይማኖትን ልጆች ሊቆጥራቸው የሚችል የለም። አሁንም ዘመን ካለፈና ከተረሳ በኋላ በብዙ ዘመን የብፁዕ አባታችን ይህንን የፍልሰቱንና የገድሉን መጽሐፍ እግዚአብሔር ገለጸልን። ስለ ቅዱሳን ማህበር ጸሎት፣ በአንድነትም ስለሚኖሩት ጸሎት፣ ከበረሃ ባሉትም ምልጃ የቅዱሳንን ገድላቸውን ስለማጻፍ ሲያወጣ ሲያወርድና ሲያለቅስ ስለ ብፁዕ ዮሐንስ ከማዕንባ እነሆ እግዚአብሔር በብዙ ዘመን ገለጸልን። ይህንን ሁሉ ዘመን ተሰውሮ የኖረበትን ምክንያት እነግራችኋለሁ። የቀደሙ አባቶች የሚያልፈውን ዓለም በመናቅ ከተራራ ወደ ተራራ ሲሄዱ ስለነበሩ በራሳቸው ስራ እንጂ ሌላ በሰራው ስራ መግባት አይወዱም ነበርና ስለዚህ አልጻፉትም። እነሆ አብ ገለጠልን፣ ወልድ ተረጎመልን፣ መንፈስ ቅዱስም ልብ አስደረገን። ይህንን መጽሐፍ መንፈስ ቅዱስ አልተረጎመውም ብትል ግን አትስነፍ። መጽሐፉን ወስደህ ከመጀመሪያው እስከ መጨረሻው አንብበህ ከዚህ በኋላ ለጸሐፊው መልስ። አንተም ደግሞ ከምስጢሩና ከንባቡ አንድ ሳይቀር ጠንቅቀህ ጻፍ። ጠንቅቀህ ብትጽፍ ግን ሐሰተኛ አድርገው። ካልጠነቀቅህማ በመንፈስ ቅዱስ ላይ ለምን ትተበያለህ? በልቦናህ ትዕቢትስ ወደ ሲኦል ለምን ትወርዳለህ? እኛ ግን አመን፣ አብም እንደገለጸልን፣ ወልድም እንዳስረዳን፣ መንፈስ ቅዱስም እንደተረጎመልን አወቅን። በእውነት የዘላለም ደስታ ይሁን። አቤቱ ሆይ በዚህ በብፁዕ አባታችን በተክለ ሃይማኖት ጸሎት ንጽሕት የብርሃን እናቱ የሕይወት ወላዲቱ በምትሆን በእመቤታችን ጸሎትና አማላጅነት በቅዱሳን ሰማዕታት ሁሉ ማመልከት አስበን በእውነት ለዘላለም
ለአብ ምስጋና፣ ለወልድ ስግደት፣ ለመንፈስ ቅዱስ ባርኮት ይገባል። ለእኛም እስከ ኋለኛይቱ ትንፋሽ ድረስ ምሕረት በእኛ ላይ ይሁን ለዘላለም በእውነት። በጥቂት ሥራው ይህንን መጽሐፍ የጻፈውን ስሙን በመንግሥተ ሰማያት ይጻፍ ለዘላለም በእውነት። ብፁዕ ጽኑዕ የደብረ ሊባኖስ ኮከብ በሚሆን በአባታችን በተክለ ሃይማኖት ጸሎት ያጻፈውንም ጌታችን ኢየሱስ ክርስቶስ በማይፋቅ በወርቅ ቀለም በጽድቅ አምድ ስሙን ይጻፍ። ለሁላችንም ደግሞ ለሥጋችንና ለነፍሳችን መዳኛ ይሁነን። በመላእክት ላይ አለቃ በሚሆን በሚካኤል አማላጅነት በዮሐንስ አፈወርቅም ጸሎት ሀዳስዩ ጣዋ በተባለችን በእመቤታችን ስለ ቅዱስ ሥጋውና ስለ ክቡር ደሙ በሰማያዊ መቅደስ ከአባታችን ከተክለ ሃይማኖት ጋር እግዚአብሔር በረከቱን ያድለን፣ በነፍስ በሥጋ ይጠብቀን ለዘላለም በእውነት።